በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 16 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ሰባቱ ኪዳናት። ተካሄደ ማለት ተስማማ፣ ተማማለ እንደማለት ሲሆን ኪዳን በቁሙ ውል ስምምነት እንደማለት ነው። ይኸውም እግዚአብሔር ከሰዎች ጋር ሰዎችም ከእግዚአብሔር ጋር የሚያደርጉት ሊሆን ይችላል። ልዩነቱ የእግዚአብሔር ቃል ኪዳን ቅዱስና የማይለወጥ መሆኑ ነው። እግዚአብሔር አምላክ ከስነ ፍጥረት ጀምሮ በየጊዜው ከብዙ ወዳጆቹ ጋር ቃል ኪዳን አድርጓል። ቅድስት ቤተክርስቲያን እነዚህን ኪዳናትን ጠቅለል አድርጋ ሰባት እንደሆኑ ታስተምራለች። ስለዚህም ዛሬ ፈጣሪ ቢረዳን እነዚሁን ሰባቱን ኪዳናት በጥቂቱ እንመለከታለን። ኪዳነ ተካሄድኩ ምስለ ሕሩያኔ፣ ከመረጥኳቸው ጋር ቃል ኪዳንን አደረግኩ። የቅዱስ ዳዊት መዝሙር 88 ከቁጥር 3። ኪዳነ አዳም። ኪዳነ አዳም። አዳም ማለት የእግዚአብሔር ጥንተ ፍጥረት የፍጡራን አስተዳዳሪ፣ ነቢይ፣ ካህን፣ ንጉሥ ነው። እግዚአብሔር ከአዳም ጋር አስቀድሞ በዕፀ በለስ አማካኝነት ቃል ኪዳን ነበራቸው። ነገር ግን አባታችን በዲያብሎስ ሴራ በመበርታቱ ኪዳኑ ፈረሰ። አዳምና ሔዋን ተጸጽተው ቢያለቅሱ ግን አዲስ ኪዳን የተስፋ ከልጅ ልጅ ተወልጄ አድንሃለሁ የሚል ኪዳን ተቀበለ። ኪዳኑ ኖህ። ከአዳም እስከ ኖህ ድረስ ባሉት 10 ትውልድ ዓለም በአመፃ ተመላች። ቅዱስ ኖህ በደግነቱ መርከብ ሰርቶ ቤተሰቡን ሲያተርፍ ዓለም በማይሰራው የጠፋች። ከመርከቡ ከወጣ በኋላ ኖህና እግዚአብሔር በቀስተ ደመና ምልክት ቃል ኪዳን ተጋቡ። እያማስና ለምድር ዳግመ በማያይህ እንዲል። ኪዳነ መልከጼዴቅ። መልከጼዴቅ የእግዚአብሔር ካህኑ የክርስቶስም ምሳሌ የሆነ የሳሌም ንጉሥ ነው። በ15 ዓመቱ መንኖ አጽመ አዳምን ይዞ በቀራንዮ በኅብስትና በወይን ያስታኩት ነበር። እግዚአብሔር ለመልከጼዴቅ በአዲስ ኪዳን ለምትሰራው ክህነትና ምስጢር ቁርባን ምሳሌ አድርጎ በቃል ኪዳን አትሞታል። በዚያም ተሰውሮ ይኖራል እንጂ ሞትን እስካሁን አልቀመሰም። ይህም ካህን መልከጼዴቅ ከአብርሃም ጋር በተገናኘ ጊዜ ተገልጦለታል። ዘፍጥረት 14:17 ዕብራውያን 7:1 ላይ። ኪዳነ አብርሃም። ቅዱስ አብርሃም የሕዝብና የአሕዛብ አባት፣ ሰርወ ሃይማኖት፣ የጽድቅም አበጋዝ ነው። ስለ ፍቅረ እግዚአብሔር ሲል ከርስቱና ከወገኖቹ ተለይቶ በቅድስና ኑሯልና እግዚአብሔር በዘርህ አሕዛብ ይባረካሉ አለው። ዘፍጥረት 12:1 የቃል ኪዳን ምልክት የሚሆን ዘንድ ግዝረትን ሰጠው። ዘፍጥረት 17:1-14 ኪዳነ ሙሴ። ቅዱስ ሙሴ የነቢያት አለቃ፣ የእስራኤል እረኛ፣ የእግዚአብሔር ሰውና ፍጹም ትሑት የዋህ ሰው ነው። በፈጣሪ ትእዛዝ እስራኤልን ከግብፅ ባርነት አውጥቶ ለ40 ዘመናት በበረሃ ሲመራቸው ከእግዚአብሔር የኪዳንን ጽላት 10ቱን ትእዛዛት ተቀብሏል። ኦሪት ዘጸአት ከምዕራፍ 20 ቁጥር 1 ላይ እንዲሁም ምዕራፍ 31 ከቁጥር 18። ስድስተኛ ኪዳነ ዳዊት። ቅዱስ ዳዊት ስርወ ነገሥት፣ ጻድቅ፣ የዋህ፣ ብሩክ የሆነ አባት ነው። እግዚአብሔር ከእረኝነት ጠርቶ ንጉሥ አድርጎ ሽሞት ከሆድህ ፍሬ በዙፋን ላይ አኖራለሁ ሲል ምሎለታል። አክሎም ሰፊ ቃል ኪዳን ሰጥቶታል። አንዋሽም ብሎ ሲምልለት እንመለከታለን። ኪዳነ ምሕረት። ሰባተኛ ኪዳን የኪዳን ሁሉ ማደማደሚያ። በብሉይ ኪዳን የነበሩ 6ቱ ኪዳናት በዘመናቸውን ክብርና ሕዝቡን ከመቅሰፍት የታደጉ የነበሩ ቢሆንም ከሲኦል ማዳን ግን አልቻሉም። 6ቱ ኪዳናት ከላይ ያየናቸው። ስለዚህም አንድ ፍጹም ኪዳን ያስፈልግ ነበር። ይህ ፍጹም ኪዳን ደግሞ ይፈጸም ዘንድ ከቅድስት ሥላሴ አንድ ወልድ ከሰማይ ሰማያት ወርዶ ከድንግል ማርያም ማኅፀን አደረ። በፍጹም ተዋሕዶን በቱም ድንግልና ተወልዶ አድጎ ተጠምቆ አስተምሮ ሙቶ ተነስቶ አርጎ ሥጋ ማርያም በዘባነ ኪሩብ አስቀመጠው። ኪዳነ ምሕረት። የምሕረት ኪዳን የምንለው አንዱ ታዲያ ይህ ነው። የጌታችን መጸነሱ፣ መወለዱ፣ መሰደዱ፣ መጠመቁ፣ ማስተማሩ፣ ሥጋና ደሙ መስጠቱ፣ መሰቀሉ፣ መሞቱና መነሳቱ፣ ማድረጉና መንፈስ ቅዱስን መላኩ በአንድ ላይ ኪዳነ ምሕረት ይባላል። ታዲያ ይህ ሁሉ የተደረገው በሥጋ ማርያም ነውና የኪዳኑ ባለቤት እመቤታችን ቅድስት ድንግል ማርያም ናት። የእርሷ ኪዳን 6ቱ አበው ኪዳናትን ፍጹም በማድረጉ የኪዳናት ማኅተብ ይባላል። የድንግል ማርያም ኪዳኗ ከሲኦልና ከገሃነም ሊታደግን አቅሙ አለው። መድኃኒታችን ክርስቶስ ለድንግልናቱ ቃል ኪዳኑ ያጸናላት ደግሞ ካረገ ከዓመታት በኋላ ጎልጎታ ላይ ነው። እመብርሃን በዚያ ቆማ ስለ ኃጥአን ስታለቅስ እናቴ ሆይ በስምሽ ያመነውን በቃል ኪዳንሽ የተማጸነውን እምርልሻለሁ ብሎ ደስ አሰኝቷታልና፣ ይኸውም በእመብርሃን ምልጃ ቃል ኪዳን ምዕመናን ከመቅሰፍትና ከገሃነመ እሳት ማምለጥ ከጀመሩ ይኸው 2018 ዓመታት ሆኑ። ዛሬም እኛን ኃጥአን ልጆቿን ከእሳት እንደምታድነን አምነን በጥላዋ ስር እንኖራለን። ኢትስክሪ ብነ አበሳነ ኃጢአተነ ወጌጋየነ ማርያም እሙ ለእግዚእነ በኪዳነኪ ወበስደትኪ ድንግል ተማኅፀነ። ድንግል ሆይ ኃጢአታችንን፣ አበሳችንን፣ በደላችንን አታስቢብን
በስደትሽና በኪዳንሽ ተማጽነናል። የአርያም ንግሥት የሰማይና የምድራውያን ሁሉም መቤት የአምላክ እናት ቅድስት ስብይት ክብርት ልዕልት ቡሩክት ፍሥሕትና ጥዕምት የሆነች ድንግል ማርያም የድኅነታችን መሠረት ላመኑባት አንገት የማታስደፋ እውነተኛ አማላጅ ናት። በዚህች ዕለት የካቲት 16 ስለ ወገኖቿ የሰው ልጆች ፍቅር በእንባ ያቀረበችው ልመና የባሕርይ አምላክ የሆነ ልጇ ተቀብሎ በማይዋሽ ንጹሕ አንደበቱ ቃል ኪዳን ገብቶላታል። በስምሽ ያመነ በቃል ኪዳንሽ የተማጸነ እሳትን አያይም ብሏታል። ቸሩ ልጇ ከበረከተ ኪዳኗ አይለየን። በዓሉን የሰላም የፍቅር የበረከት ያድርግልን። በዚህም ዕለት ቅድስት ኤልሳቤጥ እናታችን ትታሰባለች። በወንጌላዊ አንደበት የተመሰገነች እናታችን ቅድስት ኤልሳቤጥ ትውልዷ ከነገደ ሌዊ ነው። ሐረገ ሙላዷም ከቅዱስ አሮን ካህን ወገን ይመዘዛል። ከአሮን በቴክታና በበጥሬቃ ወርዶ ከሄርሜላ ላይ ይደርሳል። ይህቺ ሄርሜላ የምትባል ደግ ሴት ማጣት የሚባል የተባረከ ሰው አግብታ 3 ብሩካት ልጆችን ወለደች። የእመቤታችን የመጀመሪያዋን ማርያም አሏት። እርሷም ቅድስት ሶሎሜን ወለደች። ሁለተኛዋ ሶፊያ አሏት። እርሷ ደግሞ ቅድስት ኤልሳቤጥን ወለደች። ሶስተኛዋ ግን የተለየች ናት፣ ሐና ብለው ሰየሟት። እርሷም የሰማይና የምድር ንጉሥ የሆነውን የምትወልደውን እመቤታችንን ወለደች። በዚህ መሰረት ድንግል ማርያም ቅድስት ኤልሳቤጥና ቅድስት ሰሎሜ የእህትማማች ልጆች ናቸው። ቅድስት ኤልሳቤጥ ዕድሜዋ በደረሰ ጊዜ ስም አጠራሩ የከበረ ደግ ካህን ለሆነ ለቅዱስ ዘካርያስ አጋቧት። እርሷ የሊቀ ካህናቱ ሚስት ናትና ክብሯ ከፍ ያለ ነበር። ምንም ልጅ ባይኖራትም ዘወትር በጾምና በጸሎት ምጽዋትን በማዘውተር ነዳያንን በማሰብ የምትኖር እናት ነበረች። ቅዱስ ወንጌል ላይ ከእመቤታችን ቀጥሎ የነ ዘካርያስን ቤተሰብ ያለ የከበረ ክብሩ የተገለጠለት ፍጡር ይኖራል ተብሎ መናገር ይከብዳል። ቅዱስ ሉቃስ ወንጌሉን የጀመረው በዚህ ቅዱስ ቤተሰብ ነውና መንፈስ ቅዱስ እንዲህ ሲል ጽፎታል። ዘካርያስ ካህኑና ቅድስት ኤልሳቤጥ በሰውና በእግዚአብሔር ፊት ያለ ነቀፋ የሚኖሩ ጻድቃን ነበሩ ይላቸዋል። የሰውን ተውና በእግዚአብሔር ፊት ያለ ነቀፋ መኖር ምን ይደንቅ ምን ሲረቅ! ለዚህ አንክሮት አድናቆት ይገባል። እሊህ ቅዱሳን ባልና ሚስት ግን መካኖች በመሆናቸው ልጅ ሳይወልዱ በዘመናቸው አልፎ ነበር። እንደ ቤተክርስቲያን ትውፊት ዕድሜያቸው የኤልሳቤጥ 90 የዘካርያስ ደግሞ 100 ደርሶ ነበር። ፍጹም መታገሳቸውን የተመለከተ ጌታ ግን በአስተርጅናቸው ከሰው ሁሉ በላይ የሆነ ታላቅ ነቢይን ይሰጣቸው ዘንድ መልአከ ብስራት ቅዱስ ገብርኤል ላከላቸው። የቅድስቲቷም መስከረም 26 ቀን ታላቁን ሰው ጸንሳ ለ6 ወራት ራሷን ሰወረች። ድንግል እመቤታችን ወደ እርሷ መጥታ ሰላም ባለቻት ጊዜ ምንም ያሳደገቻት ልጇ ማለት ብትሆንም መንፈስ ቅዱስ ስለሞላባት እመብርሃንን አመስግነቻት። ብርክት ብጽዕት ከፍጥረት ዓለሙ የከበረች መሆኗን መሰከረችላት። በማኅፀኗ ያለ የ6 ወር ጽንስም የአምላክን ድምፅ ሲሰማ በደስታ ዘሏል። ለፈጣሪም ሰገደ። ስግደት ስባሄ አቅርቧል። ቅድስት ኤልሳቤጥ አክላ ወምንትኑ አነ ከመ ትምጽእ ሀቤ ኦ እሙ ለእግዚእ የጌታዬ እናቱ ወደ እኔ ትመጪ ዘንድ እንዴት ይገባኛል ስትል በትሕትና ተናገረቻት። ከጌታ እናት ጋር ለ3 ወራት በአንድ ቤት ቆይታለች። ቅዱስ ዮሐንስ ከተወለደ 2 ዓመት ከ6 ወር በሆነ ጊዜ ሰብአ ሰገል በመምጣታቸው በእስራኤል ምድር የሚገኙ ሕፃናት ሄሮድስ ቁዛ አስፈጀ። ትንሽ ቆይተው አይሁድ ለሄሮድስ ስለ ቅዱሱ ሕፃን ነገሩት። ሲጸነስ የአባቱን አንደበት የዘጋ ሲወለድ ደግሞ የአባቱን አንደበት የከፈተ ዮሐንስ የሚሉት ሕፃን አለና እሱን ግደል አሉት። እናቱ ቅድስት ኤልሳቤጥም ይዘው ስትሸሽ ካህኑ ዘካርያስ ግን በቤተ መቅደስ መካከል አግኝተው ገድለውታል። አረጋዊት ኤልሳቤጥም ሕፃኑን እያሳደገች በገዳመ ሲፋት ለ3 ዓመት ቢሉ ለ5 ዓመታት ቆይታለች። ቅዱስ ዮሐንስ 5 ዓመት ወይም 7 ዓመት ሲሞላው ግን እዚያው በበረሃ እናቱ አረፈች። ከሰማይ ዘካርያስና ስምዖን ወርደው ቀበሯት። ኤልሳቤጥ ማለት እግዚአብሔር መሐላዬ ነው፣ አንድም የጌታ አገልጋይ ማለት ነው። ሊቃውንትም ሰላም ለኤልሳቤጥ እንተወደሳ ዋለአላ ሉቃስ ወንጌለ ሶወጽሐፈ ለታኦፊላ ሀገረ ይሁዳ አሚሃ ሶበጻት እንገሊላ ታሐሴ በውስተ ክርስሳ ወአንፈራጸ ጓላ ለማርያም ድንግል ሶበ ሰምዓት ቃላ ሲሉ አወድሰዋታል። ከቅድስት እናታችን ረድኤት በረከት ይክፋለን፣ ምልጃዋ አይለየን። በዚህ ዕለትም ቅዱስ አርቤ ገብረ ማርያም ይታሰባል። ከአራቱ ቅዱሳን የዛግዌ ነገሥታት አንዱ የሆነው ቅዱስ አርቤ ገብረ ማርያም ያረፈው በዚህ ዕለት ነው፣ የካቲት 16። ለሀገራችን ኩራት ለቤተ ክርስቲያን ደግሞ ሞገስ የሆነ የቅዱስ መናኝ ንጉሥ ነው። አምላክ ከበረከቱ ይክፈለን። የካቲት 16 ቀን ኪዳነ ምሕረት የሰባቱ ኪዳናት ማኅተም ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት የእመቤታችን አክስት የሶፊያ ልጅ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም ይታሰባሉ።
ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በሰማ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 39። ሰላም ለኪ ወለተ ነቢያት ወጻድቃን ዘብኪ ድን ማፈ መሳጢ ሰይጣን ማርያም ድንግል ተውካፊት ሕግ ወኪዳን አድህኒ በኪዳን ልኪ ለብሴ ምግባር ምኑን በከመ አዳንኪዮ ለበላዔ ሰብ ዘስሙ ስምዖን ማርያም ድንግል ወለተ ኢያቄም ወሐና ምክሖ ለደናግል ወግዝእተ ኤልሳቤጥ ወሶስና ሀርበይ ሶበ ሰምዐ ዘጣዕመ ኪዳንኪ ዜና መንግስቶ ሀዲጎ ተርወኪ በፍና ወለንግሥኪ ወሀበ መሃና እግዝእትየ ማርያም ለሐና ወለታ ወለኤልሳቤጥ እህታ በኪዳንኪ አርጢ ለነፍሲ እፍኖታ በእንተ ሀርቤ ወወሉ በእንተ ብፅዕት ማረታ አድኅንኒ ለገብርኪ ይኩን ማውታ ዘአቅረብኩ ማሕሌተ አዘኪርያ ይላፈም ለተጸምዱ ከዘልፈ ለለ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰይ ከእግዚኦ ጸሪቀ መበለት ተርፈ እምላብኡ ቦላይ ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲዮ መነኮሳት ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዘ አጻፎ ዘይደርስ ለዛንው ወለዘ ትርጉም በልሳን አዲስ ወለዘ ሰማ ቃሎም በዝነ መንፈስ አራቂተ ኩሉም ባይ ሰውረ ይማረነ ኢየሱስ ክርስቶስ ሰውረ ይማረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ እስከ ለዓለም እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።